ሰላም እንዴት ናችሁ? በያላችሁበት ከቢኤች ቲቪ መልካም ጊዜን እያሳለፋችሁ እንደሆነ ተስፋ አደርጋለሁኝ። 12ኛ ሳምንት የእንግሊዝ ፕሪሚየር ሊግ እንግዲህ ተመልሷል። በዚህ ሳምንት 12ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቀጥሎ ይከናወናል። ከኢንተርናሽናል ብሬክ በኋላ እንግዲህ በረጅም ጊዜ 2 ሳምንት ሙሉ እንግዲህ የኢንተርናሽናል ብሬክ ነበረ። ተጫዋቾች በየብሔራዊ ቡድናቸው ሄደው ሲጫወቱ ከርመዋል። ይሄ በተለይ ኢንተርናሽናል ብሬክ በጣም እንግሊዝ ፕሪሚየር ሊግ ጨዋታዎችን እያቆራረጠ ነው ያለውና ከዚህ በኋላ ግን አንድ የኢንተርናሽናል ብሬክ ጨዋታ ብቻ ነው የሚቀረው። ከዚህ በኋላ ምንም አይነት መቆራረጥ አይኖረውም ማለት ነው። በ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ እንግዲህ ቼልሲ በርንሌን ያስተናግዳል። በርንሌ በጣም ቀላል የሚባል አይነት ክለብ አይደለም። በጣም እንደዚህ ከቻምፒዮንሺፕ የመጣ ክለብ ቢሆንም እንደዚሁ በቀላሉ የሚታይ አይነት ክለብ አይመስለኝም በርንሌና በርንሌን እንግዲህ ቅዳሜ 9 ሰዓት ተኩል ላይ ቼልሲ ያስተናግዳል። እንግዲህ ላለመውረድ በርንሌ በጣም የሚጫወት ክለብ ይመስለኛል ዘንድሮ። እንግዲህ 10 ነጥቦችን ይዞ በርንሌ በ17ኛ ደረጃ ላይ ተቀምጧል። ዌስትሃምም 10 ነጥብ አለው። 18ኛ ደረጃ ላይ ነው ዌስትሃም ያለውና ይሄ ላለመውረድ የሚደረገው ጥረት ላይ የስኮት ፓርከር እንግዲህ በርንሌ በጣም ፍልም ያደርጋል ብዬ ነው ማስበው ከቼልሲ ጋር። በዛ ላይ ደግሞ በሜዳቸው ነው በርንሌ በራሳቸው ሜዳ ነው የሚያደርጉት ይህን ጨዋታ። ቀላል የሚባል ፈተና ለቼልሲ ይሰጡታል የሚል ግምት የለኝም እና ከበድ ያለ ጨዋታ ይመስለኛል። ሆኖም ቼልሲ ግን እንደዚህ አይነት ጨዋታዎችን ማሸነፍ ያለበት ሰዓት ላይ ነው ያለውና እንግዲህ ኮንሲስታንት ሆኖ ቼልሲ እነዚህን ጨዋታዎች የግድ ማሸነፍ ያለበት ሰዓት ላይ ነው ያለው። በጣም ወሳኝ የሆኑ ነጥቦችን ማግኘት ያለበት ሰዓት ላይ ነው ያለው ቼልሲና ከዛ አንጻር እንግዲህ ኤንዞ ማሬስካ ከጨዋታው አስቀድሞ እንግዲህ ጋዜጣዊ መግለጫቸውን ሰጥተዋል። ስለ ተጫዋቾች ጉዳት የተናገሩት አንዳንድ አዳዲስ መረጃዎች አሉ። ከጨዋታው አስቀድሞ እንግዲህ የተናገሩትን ነገር ለእናንተ አደርሳችኋለሁ አዳዲስ መረጃዎችን። ከዛ በተረፈ ግን ቼልሲ ምን አይነት አሰላለፍን ይዞ ነገ ተጠቅሞ ሊገባ ይችላል ከበርንሌ ጋር የሚለውንም ግምታዊ አሰላለፋችን እናስቀምጣለን። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ላይክ እና ሼር ብታደረጉትም በጣም ተመራጭ ነው። እንግዲህ ኤንዞ ማሬስካ ስለ ኮል ፓልመር የጉዳት ሁኔታ ተጠይቀው ነበር። ምክንያቱም ኮል ፓልመር እንግዲህ ከሰሞኑ በዚህ በባርሴሎና የቻምፒዮንስ ሊግ ጨዋታ ላይ ይመለሳል ተብሎ እየተጠበቀ ነበረ። ምክንያቱም አሁን በርንሌን ከተጫወተ በኋላ ቼልሲ ከባርሴሎና ጋር የቻምፒዮንስ ሊግ ጨዋታውን ያከናውናልና ከዛ አንጻር እንግዲህ በቻምፒዮንስ ሊግ ጨዋታ ላይ ይመለሳል ተብሎ እየተጠበቀ ነበር የነበረው ኮል ፓልመር። ስለሱ እንግዲህ አዳዲስ መረጃ ካለ ተብለው ጠይቀው ነበር ኤንዞ ማሬስካ በዛሬ ጋዜጣዊ መግለጫቸው ላይ። ስለ ኮል ፓልመር ተጠይቀው እንግዲህ ኤንዞ ማሬስካ የተናገሩት ምንድነው? ኮል ፓልመር በመኖሪያ ቤቱ በር እንግዲህ የግራ እግሩን ጣት በመምታቱ ምክንያት ጉዳት አስተናግዷል ብለዋል። ያልተጠበቀው ጉዳት ነው ይሄ። እንግዲህ ተመልሷል፣ የተወሰነም ልምምዶችን ማድረግ ጀምሯል ኮል ፓልመር ተብሎ ነበርና መኖሪያ ቤቱ ላይ እንግዲህ እንዳጋጣሚ ሆኖ የበሩ ነው እንግዲህ የመኖሪያ ቤት በሩ የግራ እግሩን እንግዲህ የትንሹ ጣቱን በመቀርጠፉ ምክንያት የተወሰነ ጉዳት አስተናግዷል ማለት ነው ኮል ፓልመር። ይህም ለ2 ሳምንት ከሜዳ እንደሚያርቀው ነው የተናገሩት ኤንዞ ማሬስካ። የአርሰናል ጨዋታ ያመልጠዋል። የባርሴሎና የቻምፒዮንስ ሊግ ጨዋታ ብቻ ሳይሆን የአርሰናል ጨዋታም እንደሚያመልጠው ተናግሯል ማለት ነው ኤንዞ ማሬስካ። በጣም አስቸጋሪ ነው የኮል ፓልመር ጉዳይ። እንግዲህ ተሽሎታል፣ ይሄ የግሮይን ኢንጁሪ ተሽሎታል ተብሎ እየተጠበቀ ነበር። አሁን ደግሞ በራሱ በተፈጥሮ በሆነ መንገድ እንግዲህ ቤቱ ላይ በራሱ ባስተናገደው ጉዳት ምክንያት የ2 ሳምንት ጉዳቱ ተራዝሟል ማለት ነው። ስለዚህ የበርንሌ የባርሴሎና የአርሰናል ጨዋታዎች ያመልጡታል ኮል ፓልመር እና ይህንን መረጃ ተናግሯል ኤንዞ ማሬስካ። ከዛ በማስቀጠል ግን ኤንዞ ማሬስካ ከሰሞኑ ስለ አክስል ዲሳሲ ጉዳይ ተጠይቋል። ምክንያቱም አክስል ዲሳሲ ከሰሞኑ በቼልሲ ዋናው ቡድን ጋር እንግዲህ እየሰለጠነ ታይቶ ነበረ። ከዋናው የቼልሲ ተጫዋቾች ጋር ትሬኒንግ እያደረገ ታይቶ ነበርና ከዛ አንጻር ወደ ዋናው ቡድን ሊቀላቅሉት ነው ወይ አክስል ዲሳሲን ተብለው ተጠይቀው ነበር ኤንዞ ማሬስካ። ይሄ ቦምብ ስኳድ የሚባለው ቼልሲ በጣም ነጥሎ ያስቀመጣቸው ተጫዋቾች ናቸው እነዚህ እና አክስል ዲሳሲ፣ ራሂም ስተርሊንግ እና ከዛ አንጻር የአክስል ዲሳሲ ጉዳይ እንዴት ነው ተብለው ጠይቀው ነበር ኤንዞ ማሬስካ። የመለሱት ምላሽ ምንድነው? አክስል ዲሳሲ እንግዲህ አንዳንድ ትሬኒንጎችን ከኛ ጋር ሰርቷል። በእርግጥ ሆኖም ግን የቼልሲ ሁለተኛውን ቡድን ይሄ ከ21 ዓመት በታች ያለውን ቡድን
እየረዳ ነው የሚገኘው። ልምድም አለው መርዳትም ይችላልና በጣም ጥሩ እንቅስቃሴዎችን እያደረገ ከ21 ዓመት በታች ያለው የቼልሲን ስኳድ እየረዳ ነው ያለው። በአሁኑ ሰዓት እኛ አክስል ዲሳሲን ወደ ዋና ቡድን ለመቀላቀል እንግዲህ ምንም አይነት እቅድ የለኝም ሲሉ ነው የተናገሩት ኤንዞ ማሬስካ። አክስል ዲሳሲ እንግዲህ ጠንክሮ ሰርቶ ወደ ዋናው ቡድን ይቀላቀላል ተብሎ እየተጠበቀ ነበር ከሰሞኑ። ሆኖም ግን ዛሬ ኤንዞ ማሬስካ ባረጋገጡት መሰረት አክስል ዲሳሲ አሁንም ቢሆን ከ21 ዓመት በታች ባለው የቼልሲ ሁለተኛ ቡድን ላይ አብሮ እየሰለጠነ እንደሚቆይና ባለፈው ሳምንት የሰራው ከዋና ቡድን ጋር የሰራው ትሬኒንግ እንደ ልምድ እንደሆነና ምንም አይነት ከዋና ቡድን ጋር ለመቀላቀል ምንም አይነት ሀሳብ እንደሌላቸው ኤንዞ ማሬስካ ተናግረዋል። በጣም ይሄ ለአክስል ዲሳሲ በተለይ በጣም ጥረት እያደረገ ነው። ይሄ ከቦምብ ስኳድ ወጥቶ ዋናውን የቼልሲን ቡድን ለመቀላቀል በጣም ጥረት እያደረገ የሚገኝ ይመስለኛል። ፊዚካሉ በጣም ቀንሷል። ቀጠን ብሎ እንግዲህ ሁኔታውን ቀይሮ እየተጫወተ ነው ያለው ዲሳሲ እና ለወደፊቱ የሚሆነውን ነገር አብረን የምናየው ይሆናል። በዚህ ሰዓት ግን ምንም አይነት እሱን የመቀላቀል እቅድ እንደሌላቸው ነው ኤንዞ ማሬስካ የተናገሩት። ከዛ ውጭ ግን ኤንዞ ማሬስካ ስለ ሌሎችም ተጫዋቾች የጉዳት ሁኔታና ስላሉበት ሁኔታ ጠይቀው ነበርና ምንድን ያሉት እንግዲህ ሞይሰስ ካይሴዶ ትናንት ማታ ከብሔራዊ ቡድን ግዳጅ ተመልሷል ብለዋል ኤንዞ ማሬስካ። በቅርቡ እናየዋለን እንግዲህ ሞይሰስ ካይሴዶ ተመልሶ ለነገውም ጨዋታ ዝግጁ መሆኑን ተናግሯል። ከዛ በማስከተል ደግሞ እንግዲህ የቤኖቲ ባዲያሺሊም ጉዳይ እንደዚሁ ለነገው ጨዋታ ሊደርስ እንደሚችል ተናግረዋል ኤንዞ ማሬስካ። ቤኖቲ ባዲያሺሊ ከጉዳት ተመልሶ ልምምድ እየሰራ መሆኑን ባለፈውም ተነጋግረን ነበርና ቤኖቲ ባዲያሺሊ አሁን ለጨዋታው ዝግጁ ነው፣ እንግዲህ ነገ እንደሚገባ አብረን እናያለን ሲሉ ነው የተናገሩት ኤንዞ ማሬስካ። ከዛ በማስከተል ግን የነ ኤንዞ ፈርናንዴዝ እና ፔድሮ ኔቶም ጉዳይ እንግዲህ እረፍቱ ጉልበታቸውንና ጉዳታቸውን ለማገገም እንደጠቀማቸው ተናግረዋል ኤንዞ ማሬስካ። ይሄ የሁለት ሳምንቱ የኢንተርናሽናል ብሬክ የፔድሮ ኔቶንና የኤንዞ ፈርናንዴዝ የነበረባቸውን ጉዳት እንዲያገግሙና እረፍትም እንዲያገኙ አድርጓቸዋል። ለነገው ጨዋታ ሁለቱም እንግዲህ ዝግጁ መሆናቸውን ነው ኤንዞ ማሬስካ የተናገሩት ማለት ነው። ስለዚህ ቼልሲ እንግዲህ ብዙም ጉዳት የለበትም ማለት ነው። በጣም ጥሩ የሆኑ ስኳድ ዴብዝ እንዳለው ነው የተናገሩት ኤንዞ ማሬስካ። ሌላው ኤንዞ ማሬስካ ስለ ፊሊፔ ዮርገንሰን ተጠይቀው ነበር። ምክንያቱም ፊሊፔ ዮርገንሰን ከሰሞኑ እየተወራው እንደሆነ እንግዲህ በጥር ወር ፊሊፔ ዮርገንሰን ክለቡን መልቀቅ እንደሚፈልግ እየተነገረ ነው ያለውና ከዚህ ጋር ተያይዞ ኤንዞ ማሬስካ ከፊሊፔ ዮርገንሰን ጋር እንግዲህ ከግብ ጠባቂው ጋር ምን አይነት ንግግር እንዳደረጉ ተጠይቀው ነበርና ኤንዞ ማሬስካ ሲናገሩ ምንድን ያሉት ስለ ወደፊት ሁኔታ ከፊሊፔ ዮርገንሰን ጋር እንግዲህ ከቅርብ ቀናት ወዲህ አላወራንም ሲሉ ነው የተናገሩት። ብዙ እንግዲህ የማይጫወቱ ይሄ ቤንች ላይ የሚቀመጡ ተጫዋቾች አሉና እነዚህ ተጫዋቾች ሁሉም ተጫዋቾች መጫወት ይፈልጋሉ። ቋሚ ሆነው ብዙ ደቂቃዎችን ማግኘት ይፈልጋሉ። ሆኖም ግን በዚህ ሰዓት ላይ ሁሉንም ተጫዋቾች መምረጥ አንችልም። ለቼልሲ እንግዲህ ፈርስት ስኳድ ላይ ብቁ ይሆናሉ የምንላቸውን ተጫዋቾች ናቸው መምረጥ የምንችለውና ከዛ አንጻር ፊሊፔ ዮርገንሰን ቤንች ላይ ነው መቀመጥ የሚችለው በዚህ ሰዓት ላይ። ስለ ወደፊቱ የፊሊፔ ዮርገንሰን ግን ዝውውርና ጉዳይና የወደፊቱ ጣፈንታው ግን ምንም ያወራነው ነገር የለም ሲሉ ነው የተናገሩት ኤንዞ ማሬስካ። ፊሊፔ ዮርገንሰን እንግዲህ ከሳንቼዝ በመቀጠል ሁለተኛ የቼልሲ ግብ ጠባቂ ነው። በዚህ ሰዓት ላይ ደስተኛ አይደለም ብዙ የመሰለፍ እድሎችን ባለማግኘቱ ምክንያት ሁለተኛም ግብ ጠባቂ መሆን የሚፈልግ አልመሰለኝም እና በጥር የዝውውር መስኮት ላይ ፊሊፔ ዮርገንሰን ቼልሲን ለቆ ይወጣል እየተባለ እየተነገረ ነው ያለውና ከዛ አንጻር ላይ እንግዲህ ስለ ፊሊፔ ዮርገንሰን አዲስ ነገር የተነጋገሩት ነገር እንደሌለ ኤንዞ ማሬስካ ተናግረዋል። ሌላው እንግዲህ ኤንዞ ማሬስካ በዛው ማያይዘው ስለ ስቲቫው ዊሊያን ተጠይቀው ነበርና ስለ ስቲቫው ሲናገሩ ምንድነው ያሉት እንግዲህ 2 ጎሎችን ካስቆጠረበት የብሔራዊ ቡድን ጨዋታ ተመልሷል። እሱ ደስተኛ ነው፣ እኛም በጣም ደስተኛ ነን። በዚህ ሰዓት ላይ ስቲቫው በጣም በጥሩ ሁኔታ ላይ ነው የሚገኘው። በጣም በብሔራዊ ቡድን ደረጃም ጥሩ እንቅስቃሴዎችን አድርጎ ጎሎቹን አስቆጥሮ ነው የተመለሰውና በጣም ኮንፊደንሱም ሃይ ሌቭል ላይ ያለበት ወቅት ላይ ነው ያለው በዚህ ሰዓት ስቲቫው። እኛ በሱ በጣም ደስተኛ ነን፣ እሱም በደስተኛ ነው በዚህ ሰዓት ላይና ለነገውም ጨዋታ ዝግጁ መሆኑንና በጣም አሪፍ እንቅስቃሴ አሪፍ አቋም ላይ እንዳለን የተናገሩት። ሌላው ስለ ማሎ ጉስቶም ተጠይቀው ነበር ኤንዞ ማሬስካ። እንግዲህ ስለ ማሎ ጉስቶ ምንድን ያሉት ለኛ ማሎ እንግዲህ መጫወት በምንፈልግበት መንገድ ላይ እንግዲህ ወይም ያጫወት ሁኔታ በጣም አሪፍ እንቅስቃሴን የሚያደርግ በተለያዩ ቦታዎች ላይ መጫወት የሚችል አይነት ተጫዋች ነው። የተለያዩ ቦታዎች ላይ መጫወትን ይችላል ማሎ ጉስቶና
ሁለገብ የሆኑ ተጫዋቾችን እንወዳለን። እኔ አሁን ሁለገብ የሆኑ ተጫዋቾችን እወዳለሁ ሲሉ ነው የተናገሩት ኤንዞ ማሬስካ። እንደምታውቁት ኤንዞ ማሬስካ በ2-3 ፖዚሽኖች ላይ የሚጫወቱ ተጫዋቾችን ይወዳሉ እና ይህም ማሎ ጉስቶ በ2-3 ፖዚሽኖች ላይ መጫወትን ይችላል። አንዳንድ ጊዜ እንደውም የቀኝ ክንፍ አጥቂ አድርገው ሊጠቀሙበትም ይችላሉ። መሀል ሜዳ ማስገብተው ይጠቀሙበታል። የግራ ክንፍ ተከላካይ አድርገው ተመላላሽ ተከላካይ አድርገው ይጠቀሙበታልና ፍጥነቱንም ይወዱለታል የማሎ ጉስቶና በጣም ጥሩ እንቅስቃሴን እያደረገ እኔ በጣም በግሌ የምወደው ተጫዋች ነው ሲሉ ነው የተናገሩት ኤንዞ ማሬስካ ስለ ማሎ ጉስቶ። ሌላው እንግዲህ ይሄ የአፍሪካ ዋንጫ በቅርቡ እንደሚጀመር ይታወቃልና ከዚህ ከአፍሪካ ዋንጫ ጋር ተያይዞ ብዙ ተጫዋቾች ሀገራቸውን ለመወከል ይሄዳሉ፣ የክለብ ተጫዋቾች ማለት ነው። በዚህ ምክንያት እንግዲህ በዚህ በቦክሲንግ ዴይ በጣም ጨዋታ በሚበዛበት ሰዓት ላይ ብዙ የአፍሪካ ተጫዋቾች አፍሪካ ሀገራቸውን እንግዲህ ወክለው የአፍሪካን ዋንጫ ይጫወታሉ ዘንድሮ። ከዛ አንጻር ክለቦች ብዙ ተጫዋቾቻቸውን ሊያጡ ይችላሉና ከነዚህም አንጻር በጣም ትልቅ ተጽዕኖ የሚፈጥርባቸው ክለቦች ተለይተዋል ማለት ነው። አርሰናል፣ ቼልሲ እና ሊድስ ከታህሳስ 21 ጀምሮ እስከ ጥር 18 በሚደረገው የአፍሪካ ዋንጫ ምንም አይነት ተጫዋች እንደማያጡ ነው የተነገረው። እንግዲህ ምንም አይነት ተጫዋቾችን አያጡም። በጣም በዚህ በአፍሪካ ዋንጫ ጨዋታዎች ላይ ግን ብዙ ተጫዋቾችን የሚያጡና ተጽዕኖ የሚደርስባቸው ክለቦች በአንደኛ ደረጃ ላይ እንግዲህ ሰንደርላንድ ነው የተቀመጠው። ሰንደርላንድ በጣም የአፍሪካ ተጫዋቾች ብዙ ነው ያሉትና ወደ 7 ተጫዋቾች በአፍሪካ ዋንጫ በመሳተፋቸው ምክንያት ሰንደርላንድ ወደ 7 ተጫዋቾችን ያጣል። ወልቭስ ደግሞ ሁለተኛው ቡድን ነው። ወልቭስም ወደ 5 ተጫዋቾችን ያጣል። አሁንም ወራጅ ቀጠና ላይ ሆኖ እንግዲህ ላለመውረድ እየታገለ ያለው ወልቭስ 5 ተጫዋቾችን ይባስ ብሎ እንግዲህ በአፍሪካ ዋንጫ ማጣቱ አይቀርም ማለት ነው። ከታህሳስ ጀምሮ እስከ ጥር ማለት ነውና በዚህ በአንድ ወር ውስጥ እንግዲህ በጣም ብዙ ተጫዋቾችን ስለሚያጡ እነዚህ ሰንደርላንድ እና ወልቭስ በጣም አስቸጋሪ ሁኔታ ላይ በእንግሊዝ ፕሪሚየር ሊግ ያጋጥማቸዋል ብዬ ገምታለሁ። እነ ቪላ 1 ተጫዋች ያጣሉ። እነ ኤቨርተን ወደ 3 ተጫዋች ያጣል። ፉልሃም ወደ 3 ተጫዋች፣ ሊቨርፑል 1 ተጫዋች ብቻ ነው የሚያጣው። ኒውካስልም ወደ 1 ተጫዋች ብቻ ነው የሚያጣው። ቶትናም ወደ 2 ተጫዋቾችን ያጣል በዚህ በአፍሪካ ዋንጫ ምክንያት። ማንሲቲም ወደ 2 ተጫዋቾችን ያጣል ኦማር ማርሙሽን ጨምሮና ብዙም ተጫዋቾችን አያጡም። ከዚህ አንጻር ያው በእርግጥ ሊቨርፑል መሐመድ ሳላህን ነው ሊያጣ የሚችለው። ይሄ በጣም ከባድ ነው ለሊቨርፑል። መሐመድ ሳላህ በጣም ወሳኝ የሆነ ተጫዋች ለሊቨርፑል ከመሆኑ አንጻርና ቼልሲ ግን ምንም አይነት በአፍሪካ ዋንጫ ላይ የሚሳተፍ ተጫዋች የለውም። በእርግጥ ኒኮላስ ጃክሰን ነበር። አሁን ኒኮላስ ጃክሰን ቢኖር ኒኮላስ ጃክሰን በአፍሪካ ዋንጫ የሚሳተፍ ተጫዋች ይሆን ነበረ። ዞሮ ግን ኒኮላስ ጃክሰን በውሰት ለባየር ሙኒክ በመሰጠቱ ምክንያት ቼልሲ ምንም አይነት ተጫዋቾችን በአፍሪካ ዋንጫ አያጣም ማለት ነው። በነገራችን ላይ ከዚህ ከኒኮላስ ጃክሰን ጋር ተያይዞ ኒኮላስ ጃክሰንን ይሄ የውድድር ዓመት እንዳለቀ ወደ ቼልሲ ለመመለስ እንዳቀዱ ባየር ሙኒኮች ከሰሞኑ እየተነገረ ነው ያለውና ምንም አይነት በቋሚነት የማስፈረም ፍላጎት እንደሌላቸው ኒኮላስ ጃክሰንን ባየር ሙኒኮች እየተናገሩ ነው ያሉት። በባየር ሙኒክ ቤት እያሳየ ካለው ደካማ አቋም አንጻር ኒኮላስ ጃክሰን ወደ ቼልሲ ይመለሳል እንግዲህ በዚህ ዓመት መጨረሻ ላይ ተብሎ ነው የሚጠበቀው። ባየር ሙኒኮች እንግዲህ ወደ 16 ሚሊዮን ዩሮ እንግዲህ ለውሰት ውሉ ከፍለዋል ለቼልሲ። ግን መልሰው በቋሚነት እሱን ለማስፈረም ፍላጎት እንደሌላቸው ነው እየተነገረ ያለው። ከዛ አንጻር እንግዲህ ኒኮላስ ጃክሰን የክለብ እጣፈንታውን በዚህ በሚመጣው ክረምት የሚወሰን ይሆናል ማለት ነው። ዞሮ ግን ቼልሲ ምንም አይነት ተጫዋቾችን በአፍኮን በዚህ በአፍሪካ ዋንጫ ካፕ ኦፍ ኔሽን ላይ እንደማያጡ ተነግሯል። ይህም በጣም አሪፍ ይመስለኛል። ለቼልሲ አድቫንቴጅም ሊወስድ ይችላል ብዬ ገምታለሁ። እንግዲህ ከዚህ በመነሳት ቼልሲ ምን አይነት አሰላለፍን ነገ ይጠቀም ይችላል ብለን እንገምታለን። በቅዳሜ ጨዋታ ላይ እንግዲህ የምሳ ሰዓት 9 ሰዓት ተኩል ላይ የሚደረግ ጨዋታ ነው። ከበርሌ ጋር በሚያደርጉት ጨዋታ ቼልሲ ምን አይነት አሰላለፎችን እንዲጠቀም ይችላል ብለን ስንገምት በግብ ጠባቂነት እንደተለመደው ሳንቼዝ ይሆናል ብዬ ገምታለሁ። ቼልሲ በነገራችን ላይ በእንግሊዝ ፕሪሚየር ሊግ 5 ክሊንሺት አለው። ይሄም ከአርሰናል ቀጥሎ አርሰናል 7 ክሊንሺት ነው ያለው። ከአርሰናል ቀጥሎ 5 ክሊንሺት ያለው እንግዲህ ብዙ ክሊንሺቶችን ያስመዘገበ ክለብ ነው ቼልሲ። እንደሚወራው እውነት ለመናገር ያው የተከላካይ ችግር አለበት ቼልሲ እውነት ለመናገር ዞሮ ግን ክሊንሺቶችንም በደንብ አስመዝግቧል። ቼልሲ ጥሩ ክሊንሺት ይዟልና ይሄም ደግሞ የበረኛውም ጥንካሬ ይመስለኛል። ሳንቼዝ ዘንድሮ በጣም ጥሩ እንቅስቃሴን እያደረገ ያለ ግብ ጠባቂ ነው በዚህ ሰዓት ላይና
ሳንቼዝ ነገም እንግዲህ የግብ ጠባቂነት ሚናውን ይጫወታል ብዬ ገምታለሁ። በመሀል ተከላካይ በኩል ቻሎባና ዌስሊ ፎፋና ይጣመራሉ የሚል ግምት አለኝ። ዌስሊ ፎፋናና ቻሎባ ጥሩ ጥምረት ከቅርብ ጊዜ ወዲህ እያሳዩ ይገኛሉ። ክሊንሺቶችን ምንም ጎል ሳይቆጠርባቸው ይዘው እየወጡ ነው ያሉት። በጣም ጥሩ የሆነ እንቅስቃሴን እያደረጉ ነው ያሉት። ከዛ አንጻር ትሬቨር ቻሎባና ዌስሊ ፎፋና የመሃል ክፍል ተከላካይነቱን ይመራሉ ብዬ ገምታለሁ። የግራ ክንፍ ተከላካይ ማርኮ ኮሪያ፣ የቀኝ መስመር ተከላካይ ደግሞ ሪሲ ጄምስ ይሆናሉ የሚል ግምት አለኝ። በእርግጥ ኤንዞ ማሬስካ ማሎ ጉስቶ በጣም ጥሩ እንቅስቃሴን እያደረገ ለኔ አይነት አጫወት የሚመቸኝ አይነት ተጫዋች ነው እያለ ብዙ ጊዜ ያሞካሸዋል። ዛሬም እንግዲህ በጋዜጣዊ መግለጫቸው ላይ የተናገሩት ይሄንን ነው። ዞሮ ዞሮ ግን ሪሲ ጄምስ ካለው ኳሊቲ አንጻር ማርኮ ኮሪያና ሪሲ ጄምስ የግራና የቀኝ ክንፍ እንግዲህ የተመላላሽ ተከላካይነቱን ይዘው ይጀምራሉ የሚል ግምት አለኝ። በመሃል ሜዳ ላይ እንግዲህ ሞይሰስ ካይሴዶ የ6 ቁጥር ቦታውን እንደተለመደው ይዞ ይጀምራል። በጣም ጥሩ የሆነ እንቅስቃሴ ላይ ነው ያለው፣ ጥሩ አቋም ላይ ነው ያለው ብለዋል። ኤንዞ ፈርናንዴዝ እረፍትም አግኝቷል። የ2 ሳምንት የኢንተርናሽናል ብሬክ በጣም ጠቅሞታል ኤንዞ ፈርናንዴዝ። ከዛ አንጻር ኤንዞ ፈርናንዴዝም ከሞይሰስ ካይሴዶ ጋር ይጣመራል። የ10 ቁጥር ቦታውን ደግሞ ጃኦ ፔድሮ ይይዛል ብዬ ገምታለሁ። ጃኦ ፔድሮ ከሰሞኑ በቼልሲ ቤት እንግዲህ የጎል ድርቀቱን ትቶ ጎሎችን ማስቆጠር ጀምሯል። ጥሩ እንቅስቃሴዎችንም እያደረገ ነው ያለው። ጃኦ ፔድሮ በ10 ቁጥር ቦታ ላይ ይጀምራል ብዬ ከአጥቂ ጀርባ ይጀምራል የሚል ግምት ነው ያለኝ። የግራ መስመር አጥቂውን እንግዲህ አሊያንድሮ ገርናቾ በጣም ከሰሞኑ ጥሩ እንቅስቃሴን እያደረገ ከኢንተርናሽናል ብሬክ በፊት በጣም ጥሩ እንቅስቃሴ እያደረገ የነበረ ተጫዋች ነው አሊያንድሮ ገርናቾ። ነገም እንግዲህ በበርንሌ በሚደረገው ጨዋታ ላይ ገርናቾ የግራ መስመር አጥቂነቱን ቦታ ይይዛል ብዬ ገምታለሁ። የቀይ መስመር አጥቂውን ደግሞ ፔድሮ ኔቶ፣ እሱም እንግዲህ ከጉዳት አገግሞ ጥሩ ረፍት 2 ሳምንቷን ጥሩ ረፍት ያደረገ ተጫዋች ነው። ፔድሮ ኔቶ የቀይ መስመር አጥቂውን ቦታ ይይዛል ብዬ ገምታለሁ። ስቲቫኦ በቤንችነት እንግዲህ በተቀያሪነት ይቀመጣል የሚል ግምት ነው ያለኝ። የ9 ቁጥር የአጥቂነት ቦታውን ደግሞ የፊት ለፊት መስመሩን ሊያም ዴላፕ ይመራል ብዬ ነው የምገምተው። ሊያም ዴላፕ ጥሩ እንቅስቃሴ እያደረገ አይደለም ያለው ከሰሞኑ፣ በተለይ ከጉዳት አስተናግዶ ነበር። ከጉዳት በኋላ ደግሞ በቀይ ካርድ ጨዋታዎች አምልጠውት ነበር። ከዛ በኋላ ደግሞ ተመልሶ ገብቶ ጥሩ እንቅስቃሴ ሳያደርግ ወጥቷል ባለፈውና ከዛ አንጻር እንግዲህ አሁንም እድል ይሰጡታል ብዬ ገምታለሁ። ኤንዞ ማሬስካ ጃኦ ፔድሮ ከሊያም ዴላፕ ጋር ይጣመራሉ ብዬ ገምታለሁ። የእንግሊዝ ፕሪሚየር ሊግ የጀመረ አካባቢ ላይ እንግዲህ የመጀመሪያ ሳምንት ጨዋታዎች ላይ ሊያም ዴላፕ እና ጃኦ ፔድሮ ጥሩ የሆነ ጥምረት ነበራቸው። በጣም ክፍተት እንዲፈጠር ሊያም ዴላፕ ለጃኦ ፔድሮም ክፍተት እንዲያገኝ ጎሎችን እንዲፈጥር ወሳኝ የሆነ እንቅስቃሴ ሚናዎችን ሲጫወት ነበር ሊያም ዴላፕ። ከዛ አንጻር ነገም እንግዲህ ለበርንሌ ጥሩ የሆነ ፈተና ይሰጣል ሊያም ዴላፕ ብዬ ገምታለሁ። ስለዚህ ሊያም ዴላፕ የ9 ቁጥር ቦታውን ነገ ይዞ ይጀምራል የሚል ግምት አለኝ። እንግዲህ የቅዳሜ እንግዲህ 9 ሰዓት ተኩል የምሳ ሰዓት ጨዋታን ቼልሲ እንግዲህ በርንሌን በሚያስተናግድበት ጨዋታ ቼልሲ ያሸንፋል የሚል ግምት ነው ያለኝ። እንግዲህ ቼልሲ የነገውን ጨዋታ 3-1 በሆነ ውጤት ያሸንፋል የሚል ግምት አለኝ። በርንሌይ በነገራችን ላይ ጎል በማስቆጠር ረገድ ችግር ያለበት ክለብ አይመስለኝም። ጎሎችን በትልልቅ ጨዋታዎች ላይ በትልልቅ ቡድኖች ላይም የማስቆጠር ችሎታ ያለው ክለብ ነው በርንሌይ እና ከዛ አንጻር ጎል ያስቆጥራል የሚል ግምት አለኝ። 14 ጎሎችን አስቆጥሯል በርንሌይ እስካሁን ድረስ 22 ጎሎች ገብተውበታል። 8 የግብ ዕዳ አለበትና በርንሌይ የመከላከል በጣም ችግር አለበት። ክፍት ነው ተከላካይነቱ በርንሌይ ግን ዞሮ ዞሮ ግን በተለይ አጥቂያቸው አንቶኒ በጣም ጥሩ እንቅስቃሴን የሚያደርግ ተጫዋች ይመስለኛል እና ከዛ አንጻር ቼልሲ 3-1 ይሄን ጨዋታ ያሸንፋል የሚል ግምት አለኝ። በጣም ጥሩ የሆነ እድል ይመስለኛል ለቼልሲ ነጥቡን ከ20 ወደ 23 ከፍ የሚያደርግበት ከማንቸስተር ሲቲም ከፍ ብሎ መታየት የሚችልበት እድል ይመስለኛል። ምክንያቱም ቀድሞ የመጀመሪያ እንግሊዝ ፕሪሚየር ሊግ መክፈጫ ጨዋታ ነገ የሚያደርገው ቼልሲ ስለሆነ ቼልሲ የሚያሸንፍ ከሆነ የነገውን ጨዋታ አስቀድሞ በ23 ነጥብ ከማንቸስተር ሲቲ ከፍ ብሎ እንግዲህ ማንቸስተር ሲቲ 22 ነጥብ ነው ያለው ከፍ ብሎ ሁለተኛ ደረጃ ላይ መቀመጥ የሚችልበትን እድል ማመቻቸት ይችላል ብዬ ገምታለሁ። ማንቸስተር ሲቲ ያው ከኒውካስል ጋር ስለሆነ ጨዋታውን የሚያደርገው ፈተና ሊገጥመው ይችላል። ኒውካስል በሜዳቸው ስለሆነ
በጣም ኒውካስል ፈታኝ ይሆናል ለማንቸስተር ሲቲ የሚል ግምት አለኝና ከዛ አንፃር ቼልሲ ሁለተኛ ደረጃን መቆጣጠር የሚችልበት እድል ይመስለኛል የነገው ጨዋታና ቼልሲ የነገውን ጨዋታ 3-1 በሆነ ውጤት ያሸንፋል የሚል ግምት አለኝ። እናንተስ የነገውን ጨዋታ ስንት ገምታላችሁ? በርንሌይ ከቼልሲ የሚደረገውን የ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቼልሲ ያሸንፋል የሚል ግምት አላችሁ? አስተያየታችሁን ኮመንት ላይ እንግዲህ አስቀምጡልኝ። ለቻናሉ አዲስ የሆናችሁ ከተመቻችሁ ላይክ አድርጉት፣ ሰብስክራይብ አድርጉት። አዳዲስ መረጃዎች ባሉ ቁጥር ለእናንተ የማደርስ ይሆናል። መልካም ጊዜ እንዲሆንላችሁ ለሁላችሁም እመኛለሁ። ቻው